ሰዎች እንዴት ናችሁ? እኔ እግዚአብሔር ይመስገን ሰላማችሁ ባላችሁበት ብዝትርፍ ይበልልኝ። ያው እንደተለመደው ለእህቶቼ ወሳኝ ይጠቅማል የሚሉትን መልእክት ለማስተላለፍ ነው የመጣሁት ማለት ነው። ያው እንደምታውቁት በዚህም በተከታታይ ቪዲዮ ሰርቻለሁኝ። ወደኋላ መለስ ብላችሁ እዩት። አዲስ ለሆናችሁም እዛው ነባር ለሆናችሁም በተለይ ሶሻል ሚዲያ ለማትጠቀሙ ብዙ መረጃዎች ለማይደርሳችሁ ይጠቅማል ብዬ ያሰብኳቸውን እኔም ከተጠቀምኩባቸው ከኔም ከተሞክሮዬ የሆኑትን ነገሮች ነው ይዤላችሁ የመጣሁት። የዛሬም ይዤላችሁ መጥቻለሁ። አብራችሁን ቆዩ፣ እስከ መጨረሻው ድረስ ተከታተሉኝ። የዛሬ ርዕስ ደግሞ ምንድነው? በመዳብ ቤት የምትሰሩ እህቶቼ ለራሳችሁ ምን አይነት ጥንቃቄ ማድረግ እንዳለባችሁ ነው የምነግራችሁ ማለት ነው። ማናስተውላቸው እኛ በፈለግንበት ሰዓት ያሰብነውን ነገር እንዳይሳካ ባጭር የሚያስቀሩን ህይወታችን እስከ መንጠቅ ድረስ የሚያደርሱን አደጋዎች አሉ። ከነሱ እንዴት ነው መጠበቅና መጠንቀቅ ያለብን የሚሉትን ነገሮች የተወሰነ ይጠቅማል የሚሉትን ነገር ይዤ መጥቻለሁ ማለት ነው። በአንደኛ ነገር ያስቀመጥኩላችሁ ምንድነው እህቶቼ የጋዝ ሲሊንደር አለ ማለት ነው። የጋዝ ሲሊንደር ያው ከማምጣቱ አንስቶ ብቻችሁም መያዝ የለባችሁም። እዛ ወደ ቤት የሚያስገባ ወይ ሰዋቅ ሊሆን ይችላል ወይ ከቤት ሰው አንዱ ሊያግዛችሁና ወደ መጥበህ ሊረዳችሁ ይገባል ማለት ነው። እኔ መጀመሪያ ስትፈትኑት ያው ከዚህ የበለጠ ስራ እሰራ የለ እንደይችማ ምን አላት ቀላል ናት ብለን አንጠልጥለን ደረጃ የምንወጣ እህቶች አለ። ያ ግን በኋላ ላይ እኛ ላይ ጉዳቱ የከፋ ነው የሚሆነው። ያለ እድሜያችን በቃ ጉልበታችን እንዲያልቅ ራሳችን እንድንጎዳ ነው የሚያደርገን። ብዙም ባትዳፈሩ አሪፍ ነው ብዬ አስባለሁ። በመቀጠል ደግሞ የጋዝ ሲሊንደር መጥበብ በምትጠቀሙ ሰዓት አከፋፈትና አዘጋጋለው የራሱ የሆነ ማለት ነው እና እሱን ለማትችሉ እህቶቼ ብዙም ባትዳፈሩት የሚል መልእክት ነው ያለኝ። ምክንያቱም እሱን ስትገጥሙ በደንብ ካላጠበቃችሁትኝ ከተነፈሰ ጋዙ ሲሊንደሩ በመጥበብ በምትሰሩ ሰዓት ሊፈነዳ ይችላል። ከፈነዳ ሙሉ ለሙሉ ወደ እናንተ ስለሆነ እንፋሎቱ የሚመጣው ህይወታችሁን እስከ መንጠቅ ድረስ አካለ ጎዶሎ እስከ ማድረስ ስለሚያደርጋችሁ ይሄንን ብዙ አትደፋፈሩት። ካልቻላችሁ እኔ አልችልም ብላችሁ ለአሰሪዎቻችሁ ተናገሩ። እነሱ እንዲገጥሙላችሁ እንዲፈቱላችሁ ማድረግ አለባችሁ። ይሄ የህይወት ጉዳይ ነው ማለት ነው እህቶቼ። በዚህ ርዕስ ላይ አደራላችሁ መጥቻለሁኝ። በሚቀጥለው ደግሞ ምግብ የምትሰሩ እህቶቼ የሚጠባበሱ እንደዚህ ሳምቡሳ አለ፣ ችፕስ አለ፣ ሌላም ጌማት አለ እና ዘይቱን በምትጠብሱ ሰዓት ርቀታችሁን ጠብቃችሁ ቢሆን አሪፍ ነው። ምክንያቱም ያ ዘይት በአጋጣሚ ወይ ስራ በዛባችሁና ሳታስቡት እነሱ እንግዲህ አንድ ስራ እየሰራችሁ የተለያየ ስራ ነው የሚያዙን። ያንን እስከምንጨርስ ትዕግስት የላቸውም ማለት ነው። እኛ በምንቻኮል ሰዓት ያ ዘይት አሰሪዎቻችን ልጆች ላይ ሊደፋ ይችላል፣ እኛ ራሳችን ላይ ሊገለበጥ ይችላል። ስለዛ ጉዳት ያደርስብናል በቀላሉ ማለት ነው። ይሄንን በጥንቃቄ አድርጉ ማለት ነው። ብዙ እህቶቼ ለዚህ አደጋ የተጋለጡ አሉ። እጃቸው የቆሰለ፣ ፊታቸው የቆሰለ፣ ሙሉ ሰውነታቸው የፈሰሰ አለ ዘይቱ ማለት ነው ላያቸው ላይ። ስለዛ ማን ነው ተጎጁ? እኛ ነን እህቶቼ። ምክንያቱም እኛ ጤነኛ ሆነን የእነሱን ስራ እንድንሰራላቸው ነው እንጂ የሚፈልጉት ታመን እነሱ ቤት እንድንቆይ አይፈልጉም። በጣም ስለሚጸየፉ ሌላ አዲስ የሆነ ሰራተኛ ማምጣት ነው የሚፈልጉት። በዛ ጊዜ እኛ ከስራችን እንተጓጎላለን፣ ጤናችንም ደስተኛ አንሆንም ማለት ነው። ይሄንን ቅድመ ጥንቃቄ አድርጉ። ለራሳችሁ ብልህና አስተዋይ መሆን አለባችሁ ማለት ነው። በመቀጠል ደግሞ ምንድነው የማትችሉትን እቃ አልችልም ማለት አለባችሁ። በመጀመሪያ እንዳነሳሁትኝ
ዝም ብላችሁ ብድግ ብድግ ወይንም ዝም ብሎ ስር ማለት አይደለም። ኃላፊነታችን መወጣት ባለብን ደረጃ እንወጣለን። በዛው ልክ ደግሞ ከአቅም በላይ ለሆነ ነገር እንትን ጉልበታችሁን ማጥፋትና ድካማችሁን እንትን ማለት ተገቢ አይደለም። ምክንያቱም እንዳልኳችሁ ወደ ሀገር ቤት ስትመጡ እድሜያችሁ በሄደ ቁጥር ትዳር ይዛችሁ ልጅ ልውለድ ስትሉ በቃ ሀገር ቤት ስትመጡ ብዙ ነገሮቹ ወገባችሁ ትታመማላችሁ፣ እግራችሁ ይታመማል፣ አቅም ያንሳችኋል። ያ እንዳይሆን የነበራችሁን ጉልበት የተወሰነ ለመቆጠብ መሞከር አለባችሁ። ያ ማለት አትስሩ እያልኩ አይደለም። አግባብ በሆነ መንገድ ለራሳችሁ ማንም ሌላ የሚያስብላችሁ እህት ወንድም እስከሌለ ድረስ ለራሳችሁ የምትቆሙት እናንተ እስከሆናችሁ በቃ እንትን ማለት አለባችሁ፣ ማሰብ አለባችሁ ማለት ነው። ነገ ላይ የለፋችሁት የደከማችሁትን አለመጠቀም የሚያደርስ ጉዳት ስላለ ያ እንዳይሆንባችሁ ራሳችሁን በጥንቃቄ ያዙ ማለት ነው። በመቀጠል ደግሞ አሁንም ጽዳት በምታጸዱ ሰዓት ምንድነው ፍላሽ አለ፣ ክሎሮክስ አለ፣ አሲድ አለ፣ ቪንቶ አለ፣ ይሄ ዱቄቱ ነገር ዲቶልም አለ። ያው ቪንቶ ነው የሚሉት አንዳንዶቹ። ቪንቶ ስላችሁ የሚጠጣ ቪንቶ አይደለም፣ ሜቢ ስሙ ተመሳስሎ ወይንም እንደዛ ነገር ነው የሚመስለኝ። በእንግሊዘኛ ነው፣ በአረበኛው እኔ አላውቀውም። እና እነኚህ ኬሚካሎች አሉ። መቼ እንዴት መጠቀም እንዳለባችሁ ጠንቅቃችሁ ማወቅ አለባችሁ። ካላወቃችሁ መጠየቅ አለባችሁ። ለብዙ አይነት በሽታ የሚጋለጡ እህቶች ያሉ፣ በልብ ህመም ይዟቸው የሚወድቁ አሉ፣ በካንሰር የጉሮሮ ካንሰር የሚታመሙ እህቶች አሉ። በጣም ብዙ ናቸው፣ ቤት ይቁጠራቸው። በስደት ዓለምም የቀሩ ስላሉ ይሄንን በጣም ጥንቃቄ አድርጉ ማለት ነው። አሲድ ማለት በጣም ከፍተኛ ኃይል ያለው ነው። ከአሲድ ቀጥሎ ደግሞ ፍላሽ የሚባል አለ፣ ለቤት ማጽጃ ነው የሚጠቀሙት። በመቀጠል ደግሞ ክሎሮክስ አለ። ክሎሮክሱ እንደኛ እንደ ኢትዮጵያ አይደለም፣ በጣም እንትኑ ሽታው በጣም የበዛ ስለሆነ በነገራችን ላይ እነኚህ ሶስቱን ፕሮዳክት በአጠቃላይ በአንድ ላይ አድርገን መጠቀም የለብንም። ለየብቻቸው ነው መጠቀም ያለብን። ለምሳሌ አሁን ሽንት ቤት ወደ ላይ ሲገነፍል መጥበቅ ውስጥ የውሃው መውረጃ ቱቦ ወደ ላይ በሚገነፍል ሰዓት ሲሞላ እሱን እንትን ይደፋበታል ማለት ነው አሲድ። ከዛ ውስጡ ያለውን እንጥርክርክ አድርጎ ወደ ላይ ይገነፍላል። የሚገነፍለውም ወደ ታችም እንትን ይከፍተዋል ማለት ነው። በዛ አጋጣሚ እናንተ ይሄንን ባታደርጉ በጣም እመክራለሁ፣ እንዳትደፋፈሩ ስለሚያቃጥል ማለት ነው። ሰውነታችሁን ነው የሚያቃጥለው፣ ልብስ ያቃጥላል። በቃ እና በጣም ከባድ ነገር ነው። ይሄንን ብዙ አትደፋፈሩት ማለት ነው። በሁለተኛ ነገር ደግሞ ፍላሽ አለ። እሱም ሽንት ቤት ለመጥበው በቃ እንዳጠቃላይ ለብዙ ነገር ይጠቀሙታል። አንዳንዶች እህቶች በእጃቸው ነው የሚጠቀሙት፣ ግን ያ እንትን ነው ስህተት ነው። ጓንት ወይንም ግላብስ ማድረግ አለባችሁ ማለት ነው። እጃችሁን የሆነ ስንጥቅጥቅ ምናምን ስለሚያደርገው እንደዛ ተጠቀሙት። ፍላሹን ደግሞ ወደዛው ደፍታችሁት ለ15 ደቂቃ ቢያንስ እንዲታን መጠበቅ አለባችሁ እንጂ ወደዛው ወደ ማጽዳት መግባት የለባችሁም። ያትነቱ ቀጥታ ወደ ሰውነታችሁ ነው የሚገባው። የመርዛማ ነገር ነው ማለት ነው። ክሎሮክስም እንዳልኳችሁ ደፍታችሁ ወደዛ ማጽዳት አይደለም። ትንሽ አየሩ እስከሚወጣላችሁ ድረስ እረፍት ማድረግ አለባችሁ። በጣም ከባድና አደገኛ መርዛማ የሆኑ ኬሚካሎች ስላሉ ከነኚህ ተጠንቀቁ፣ ተጠበቁ እላለሁኝ እህቶቼ። አደራ የምለው ይሄ ነው። ያው አብዛኛው ይሄ የሚያጋጥመው በኮንትራት ቤት የምትኖር እህቶች ነን። ምክንያቱም ስልክ እንደ አንዳንድ መዳቦች ስልክ ስለሚቀሙ ሶሻል ሚዲያ ካላያችሁ ወይም የሚያውቅ ሰው ካልጠየቃችሁ በመጀመሪያ አረበኛውን ስለማይገባችሁ አጠቃቀሙን ስለማትችሉት ለብዙ ስህተቶች እና ለብዙ ነገሮች ልትጋለጡ ስለምችሉ በዚህ ላይ ጥንቃቄ አድርጉ። በዚህ አጋጣሚ ሳልገልጽ ያለፍኩት ምንድነው ኪችን ውስጥ መጥበህ ማለት ነው። ምግብ ለማትሰሩም እንዳጠቃላይ ባትሰሩ ራሱ ይውል ስለምትባሉ የሆነ አፋኝ ድስት አለ ማለት ነው። እሱ ምንድነው
የራሱ መደረግ ያለበት እንትን ውሃ መጠን አለው። ስንት ደቂቃ መቆየት እንዳለበት እነሱ ያውቃሉ ማለት ነው። በዛ በሰዓቱ ነው የሚከፈተው። በሰዓቱ ካልተከፈተ ድንገት እንደኛ መስሎ ብንከፍተው ወይንም ከሰዓቱ ውጭ ከቆየ ያ ድስት ስለሚፈነዳ በዛ በፈነዳ ሰዓት እኛ ላይ ከፍተኛ ጉዳት ያደርስብናል ማለት ነው። ግን በሰዓቱ ከሆነ በሰጠኑ ሰዓት ውሃውን እንዲጨርስ እንዲመጥ ያን ውስጥ ያለው ምግብ ስንት ሰዓት ማብሰል እንዳለበት ሰዓት ይዘን ነው እሱን የምንሻቅለው ማለት ነው። ከዛ በኋላ ከጨረሰ በኋላ የሆነች ብሎን አለች ከላይ የምትፈታ ጥቁር ነገር እሷን እናላላታለን። መጀመሪያ የምናጠብቃት ስንሰራ ነው። መጨረሻ ላይ ግን እሷን እንከፍትና እናላላታለን። ከዛ በኋላ አየር እንዲወጣ እናደርጋለን። እንፋሎት አለው ወደ ላይ ወጥቶ ተኖ ካለቀ በኋላ መጨረሻ ላይ ቀስ ብለን ነው የምንከፍተው ማለት ነው። አደራ እህቶቼ ለዛሬ ይዤላችሁ የመጣሁት መልእክት ይሄንን ይመስል ነበረ። አሪፍ ጊዜ እንዳሳለፍን ተስፋ አለኝ። በቀጣይ በሌላ ርዕስ በሌላ ቪዲዮ እስከምመጣላችሁ ድረስ መልካም ስራ፣ ቸር ሰንብቱ። አመሰግናለሁ።